ከ5000 ሰው መካከል አንዲት ሴት መታ ድና ስትመለስ እንዴት ይገርማል። ያ ሁሉ ሰው ብር የሚሰራው በሽታ ስለሌለበት ችግር ስለሌለበት እንዳይመስላችሁ፣ አምኖ መምጣት ስላልቻለ እንዲሁ ከነደዌው የሚኖር ነው። አምነ መምጣት አልችል ብለህ 20 30 40 50 ዓመት ከነደዌህ ትኖራለህ፣ ከነ ችግርህ ትኖራለህ። ካንተ በኋላ መጥተው ስንቶቹ ችግራቸው ተቃሎላቸዋል። ከኛ በኋላ ጸሎት ጀምረው ስንቶቹ ተሰምቶላቸዋል። አረ እግዚአብሔር እንዲሰማን ሆነን እንጸልይ። በእውነት ክርስቲያኖች መች ነው በእምነት የምንጸልየው? መች ነው በተስፋ የምንኖረው? ሁልጊዜ ተስፋ መቁረጥ? መች ነው መንግስተ ሰማያትን ተስፋ አድርገን የዚህ ዓለም ነገር ቢጎልብን እንኳን በሰማይ ቤት አለን ብለን የምንኖረው መች ነው? እኛ ሁልጊዜ ቤት ስለሌለን ተስፋ እንደቆረጥን ነው። እኛ ሁልጊዜ የሚበላው የሚጠጣው እንደ ሰዎች ስላልጣፈጠልን እንደተጉላላለን። የሚጣፍጥ ምግብ ክርስቶስ ተሰጥቶን እያለን የሚበላ የሚጠጣ በመቅደሱ እያገኘን እያለን ይህን ተስፋ እናደርግም? መች ነው በተስፋ የምንኖረው? መች ነው ለተዘጋጀልን ተስፋ ዝግጁ ሆነ የምንኖረው? ብዙ ዓመት ሆነን እኮ ክርስቲያኖች፣ ቀላል አይደለም። ከተጋባን ቀላል አይደለም። ልጅ ከወለድን ቀላል አይደለም። ስራ ከያዝን ቀላል አይደለም። ጊዜው ሲቆጠር በአግባቡ አስራት በኩራት ሳናወጣ ስንት ዘመን አለፈ። በአግባቡ ቆርበን እጅ ነስተን ተሳልመን ነፍሳችንን አሳርፈን ሳንል እንደተቅበዘበዝን ስንት ዘመን ሄደ። ስንቱ መጣ፣ ስንቱ ሄደ። መቅበዝበዝ እኮ ነው በቃ። የሚያምር ቤት ይሰራል፣ ግን ደግሞ ሌሊትም ቀንም ሲቅበዘበዝ ይመሻል፣ ይነጋል። ሳያርፍ እንዲሁ ተመልሶ ይሄዳል። ሳያርፍ ተመልሶ ይሄዳል። መች ነው የምናርፈው? ባል ከሚስቱ ጋር፣ ሚስትም ከባሏ ጋር ስጋውን ደሙን ተቀብለው ነጭ ልብስ ለብሰው ቤታቸው ውስጥ በክብር ተቀምጠው ድሃ ቢመጣ እያበሉ ቁጭ ብለው የሚውሉት መች ነው? በቃ መባዘን፣ በይ አንቺ ቁረቢ እኔ ጊዜ የለኝም ብሎ ይሄዳል። መች ነው የምታርፈው? ሞት እስኪያሳርፍህ ድረስ። ሞት ሳያሳርፈን እኛ ራሳችን ማረፍ ያለብን እኮ በክርስቶስ ዛሬ ነው ወገኖቼ። የምን መቅበዝበዝ ነው? ዓለም እንደሆነ ከተቅበዘበዙላት በዛው ነው የምታስቀጥለው እንዴ። ግን በእኛ ቁመት፣ በእኛ ደረት ስፋት፣ በእኛ ቁመት ልክ መጥቶ መዳን ካቃተን እንዴት ሆኖ ቢመጣ ነው እኛ ልንድን የምንችለው? እግዚአብሔር ቤተሰቦች፣ እንዲህ ባለ መንገድ ተገልጦ በመካከላችን አገኝተ ነው ካልዳንበት መቼ ነው እኛ ልንድንበት ልንቀርበው የምንችለው? ምን ሲሆን ነው? እግዚአብሔር ቤተሰቦች፣ በእውነት ከዚህ ዓለም ባለስልጣናት አንዱ በመካከላችን እንደፈለግን እየተመላለሰ ብናገኘው የማናቀርበው ነገር ነበር፣ የማንነግረው ነገር ነበር። ስለፈረሰው ቤታችን፣ ስለተቋረጠው ደመወዛችን፣ ስለቀረበብን ችግር በጠቅላላው ዕለት ዕለት እናሳስበው ነበር አይደል? ይሄው የሰማዩ ባለስልጣን ሰማይና ምድርን የፈጠረው የሰማዩም የምድሩን ባለቤት እግዚአብሔር መጣ፣ በመካከላችን ተገኘ፣ ታየ። ወደ ታየልን ወደ ተገለጠልን አምላክ መቅረብ ይገባናል ወገኖች። የስኬት ምስጢር የሚል መጽሐፍ ይጽፋሉ። ወይም ሀብታም የመሆን ቁልፎች 10 የሀብት ቁልፎች የሚል መጽሐፍ ይጽፋል። ይሄ ስሜታችንን ስለተረዳው ነው እንጂ የሀብት ቁልፍም በእሱ ባለው መንገድ ላይሆን ይችላል። ምናልባትም ያን የጻፈው ሰው ራሱ ድሃ ሊሆን ይችላል። ግን ዓለምን እንዴት እንይዛታለን፣ እንዴት እንገዛታለን ካላችሁኝ ወገኖቼ፣ ዓለምን መግዛት የሚቻለው በክርስቶስ ነው። ክርስቶስ የጠራቸውን ሰዎች በመጀመሪያ ዓለምን አስተዋቸው፣ በኋላ ግን ዓለምን በእጃቸው ሰጣቸው። ተመልከቱ፣ በስሙ ብቻ ዓለምን ገዟት። ከሱ በተቀበሉ ስልጣን ብቻ ዓለምን መሯት። በዓለም ላይ ከበሩባት። ለዘላለም የማይሞት ስም አገኙባት፣ ተቀበሉባት። ማን ነው የማይጠፋ ስም የተቀበለ በዚህ ዓለም ላይ ባለስልጣን? እማንታወስበት ዘመን እንደሚመጣ አታውቁም? ዛሬ የሚያከብሩን ሰዎች የሚንቁን ዘመን እንደሚመጣ አታውቁም? ዛሬ የወደዱን ሰዎች እንደሚጠሉን አታውቁም? ዛሬ የሚንከባከቡን የሚያነጥፉልን ሰዎች ነገ ወደ መቃብር እንደሚሸኙን አታውቁም? ነገ እንደሚለዩን አታውቁም? የድህነት ዘመን ቢመጣ ፊታቸው እንደሚያዞሩብን፣ የችግር ዘመን ቢመጣ እንደሚለዩን፣
ዝቅ ብንል እንደማያነሱን እንደማያዩን ከፍ ወዳለው ተከትለው እንደሚሄዱ አታውቀው? አዎ ሐኪሞች ቢመረምሩን ጤነኛ ልንሆን እንችላለን። በደማችን ምንም ነገር የለም። ካንሰር የለ፣ ጉበት የለ፣ ስኳር የለ፣ ምንም የለም፣ አይገኝም። እግዚአብሔር ግን ቢመረምረን እንዲህ ንጹህ የምንሆን እንዳይመስላችሁ። አንዳች ነገር የሌለበት ማንም የለም። በማየት በመስማት በመቅነስ በማሽተት በመዳሰስ ኃጢአት ያልሰራ ማንም ስለሌለ፣ በማሰብ በመናገር ያልበደለ ማንም ስለሌለ፣ ብንመረመር ብዙ ነገር ስለሚገኝብን እግዚአብሔር ግን እንዲያደርገ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እስኪ ሁላችሁ ምን የምለውን ትላላችሁ? በአብ ስም አምነን በሉ። አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን እንማራለን። አጭር ጊዜ ነው የማስተምረው፣ ግን እንድትሰሙኝ ይፈልጋለሁ እና አደራላችኋለሁ ወደ ትምህርቴ ከመግባቴ በፊት። ያ ማለት እንዲያው ባለፈ ባገደመው እንዳትነጠቁ፣ ልባችሁ እንዳይነጠቅ ለማሳሰብ ነው። የእግዚአብሔርን ቃል መስማት በተከተተ በተሰበሰበ ህሊና ሆኖ ነው። እግዚአብሔር እናንተን ይሰማችሁ ዘንድ እግዚአብሔር እኛን ይሰማን ዘንድ እኛም እግዚአብሔርን የምንሰማበት ጊዜ ሊኖር ይገባልና እግዚአብሔርን የምንሰማበት ጊዜ ይሄ ቃሉ የሚነገርበት ጊዜ ስለሆነ እግዚአብሔርን በዓይነ ህሊናችሁ ቢቻል በዓይነ ህሊናችሁ ትመለከቱታላችሁ፣ ባይሆን ደግሞ በእዝነ ልቡናችሁ አዳምጣችሁ ትሄዱ ዘንድ ስለሚገባ አሁን እግዚአብሔርን የምንሰማበት ጊዜ ነው ብላችሁ ህሊናችሁን ሰብስባችሁ እንድታዳምጡ አደራ እላለሁ። በስጋ የተገለጠ እውነት በሚል ርዕስ ነው የዛሬውን ትምህርት የምንጀምረው። በቅዱስ ጳውሎስ መልእክት ወደ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የሚገኘውን መነሻ አድርገን እንነግራቸዋለን፣ ምስክርነትም እንሰጣቸዋለን ይላል። ስለተገለጠው እውነት ስለታየው ጽድቅ ነው ቅዱስ ዮሐንስ እንዲህ እያለ የሚናገረው። ይህም ጽድቅ ክርስቶስ ነው። ይህም የተገለጠው እውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የሰው ልጅ እሱን በማየት ይድን ዘንድ የሚታይ አካል ኖሮት ወደ ዓለም መጣ። የሰው ልጅ እሱን በመዳሰስ ይድን ዘንድ የሚዳሰስ ሥጋ ሆኖ መጣ። የሰው ልጅ ቃሉን በመስማት ይድን ዘንድ ስለፈለገ እግዚአብሔር በዚህ ዓለም መምህር ሆኖ እየተመላለሰ ታየ በመካከላችን። አምላካችን እግዚአብሔር ሰውን ለማዳን ሰውን ለመመለስ ካደረጋቸው ስራዎች ሁሉ ይሄ ይደንቃል። አስቀድሞ ነቢያትን ልኮ ነበር። አስቀድሞ በምሳሌና በብዙ ነገርም ተገልጦ ነበር። ከዚያ የሚበልጠውን ነገር ደግሞ ለእኛ አደረገ። መምህራችን ቅዱስ ጳውሎስ እንደነገረ በብዙ መክፈልት ወበብዙ ነገር አይዳ እግዚአብሔር ለአበዊነ እንትካት፣ ቀድሞ ለነበሩ አባቶቻችን በብዙ ምሳሌ በብዙ መንገድ ተገለጠ። ወበዳህሪት ሰማይል ነገረነ በወልዱ ዋህድ ዘረሰዮ ራሴ ለኩሉ። በመጨረሻው ዘመን ግን በኋለኛው ዘመን ግን ሁሉን ወራሽ ባደረገው በአንድ ልጁ በኢየሱስ ክርስቶስ ለእኛ ተናገረን ይላል። ይህኛውን ከዚያኛው ዘመን እያነጻጸረ በዚህ ዘመን ላሉ ሰዎች የተደረገው ነገር በቀደመው ዘመን ለነበሩ ሰዎች ከተደረገው የሚበልጥ የሚደንቅ ድንቅ የሆነ ነገር እንደተደረገ ሲያስረዳ ነው ቅዱስ ጳውሎስ የተናገረው። ምክንያቱም ቀድሞ በነቢያት ነበር የተናገረው፣ በኋላ ግን በአንድ ልጁ በኢየሱስ ክርስቶስ ነው ሁሉን የተናገረው። ቀድሞ የተናገሩት ነቢያት ራሳቸው በሞት ተይዘው ወደ መቃብር ወርደዋል። አሁን ግን በአንድ ልጁ በኢየሱስ ክርስቶስ ነገረን። ያም ልጅ ኢየሱስ ክርስቶስ ሁሉን ወራሽ ያደረገው በመሆኑ ሞት ይገዛው ዘንድ አይችልም። ሞት በማይገዛው ሰውነት ወደ ዓለም መጣ። ሞት በሚገዛው ዓለም ውስጥ መጥቶ ሞት የማይገዛው ሥጋ ነስቶ ሞት ከሚገዛት ከድንግል ማርያም ወይም ሞት ከሚገዛው ከአዳም ሰውነት ከአዳም ባህሪ ሞት የማይገዛው ሰውነት ሞት የማይገዛው ሥጋ ከፍሎ ተዋሃደ ማለት ነው። እንዲህ አድርጎ ይህንን ዓለም ነፃ አውጥቶት ነው የሄደው ኢየሱስ ክርስቶስ። ተመልሰን
ለኃጢአት ባንሰጥ ኖሮ ተመልሰን ለኃጢአት መገዛት ባንጀምር ኖሮ እግዚአብሔር በልጁ በኢየሱስ ክርስቶስ ነፃ አውጥቶናል። የምንከፍለው ባይኖረን ዋጋ ሆኖ መጥቶ እሱ ራሱ ተከፈለ። እሱን ራሱን ዋጋ አድርገን ዛሬ ነፍሳችንን ማስለቀቅ ማዳን እንችላለን ማለት ነው። ዋስ የለንም እንዳንል የሚዋሰን ራሱ ኢየሱስ ክርስቶስ ነው። ዋስ ጠበቃ ተብሎ የተጠራ እሱ ስለሆነ ነፍሳችንን ከዕዳ ነፃ ለማውጣት ብንፈልግ ራሳችንን ነፃ ለማውጣት ዋጋ አድርገን የምንከፍለው ራሱን ኢየሱስ ክርስቶስን ነው። ደሙን ስጋውን መያዣ አድርገን ሰጥተን ነፍሳችንን ማዳን እንችላለን። ራሱም ኢየሱስ ክርስቶስ ያስተምር በነበረበት ዘመን ምን ይላል? ስለሱ ዋጋ ስለሱ እኔ እከፍላለሁ ብሎ ሲናገር ሰምተነዋል። በደጉ ሳምራዊ ታሪክ እንደምንማረው እመቦ ዘአስተዋጽአከ ከዘይበዝም ዘ እፈዴካና መግባቴ፣ ለታመመው ሰው የሚገባውን ነገር አደረገለት። ቁስሉን በዘይት ጠገነለት። መሄድ ቢሳነው በአህያው ጭኖ ወሰደው። የሚያድነው ቢያስፈልገው ወደ ሐኪም አደረሰው። እንዲያደረገና ደግሞ በመጨረሻ ምን አለ? ከዚህ የሚበልጥ ያወጣኸው ነገር ቢኖር እኔ ስመለስ እከፍላለሁ አለ። እኔ እከፍላለሁ ነው የሚለው። ተመልከት። ቁስለኛውማ ሌቦች ወንበዶች የቀጠቀጡት ሰው ነው። እንደምታዩት የሉቃስ ወንጌል ምዕራፍ 10 ላይ የምንመለከተውን ታሪክ ነው የምነግራችሁ። ቁስለኛ አድርገውታል። አቅም አሳጥተውታል። ወድቋል። ሌዋዊውም ቸል ብሎ አልፎታል። በዚያም ሄደው ሁሉ ሊረዳው እንደማይችል አውቋል። ሌዋዊው ስለ ሕጉ ስለ ወጉ ሲል አልፎት ሂዷል። ምክንያቱም በዚያ ዘመን ደም ይፈሰው የነበረውን ሰው መንካት ወይም ፈሳሽ ነገር ያለውን ሰው መንካት ያረክስ ስለነበረ ከምረክስ ይቅርብኝ ብሎ አልፎት ሂዷል። ሰውን ማዳን ከሕግ በላይ ሆኖበት ከሕግ በታች እንዳይሆን አልፎ ሄደ። ያዳነው ከሕግ በታች የተወለደው ኢየሱስ ክርስቶስን ያንን ሰው ደጉ ሳምራዊ ተብሎ የተጠራው ማለት ነው። ያውም ደግሞ ሁሉን እኔ እከፍላለሁ ብሎ፣ ልብ በሉ ክርስቲያኖች፣ ከዚህ የሚበልጥ ያወጣው ቢኖር እኔ እከፍላለሁ ብሎ እስኪድን ድረስ ሊደረግለት የሚገባውን ነገር ሁሉ እሱ ራሱ እንደሚከፍል ቃል ገብቶ ሄደ። አሁን ከዚህ በላይ ለዚህ ቁስለኛ ምን ሊያደርግለት ይችላል? አቅም ቢያጣ በአህያው ጭኖ ወሰደው። የሚያድኑትን ሰዎች አገናኘው። ከዚያ በኋላ እምከፍለው የለኝም፣ ወደ ባለ መድኃኒት እንዳልሄድ እምከፍለው የለኝም ብሎ እንዳይጨነቅ እኔ እከፍላለሁ አለ። ተያዘለት እኮ ዋስ ሆነለት። እኔ እከፍልለታለሁ፣ አድኑልኛል። ከዚህ በላይ ምን ሊያደርግለት ይችላል? አንድ በሽተኛ እኮ ይሄን ነው የሚፈልገው። የሚያድነው ይፈልጋል፣ አዳኙ ዘንድ ደግሞ የሚያደርሰው ይፈልጋል። የሚድንበት ወይም ለአዳኞች የሚከፍለው ነገር ይፈልጋል። ይሄ ሁሉ ነገር አሟልቶለታል። ኢየሱስ ክርስቶስ ወደ ዓለም መጣ። ክርስቲያኖች ልብ በሉ። እኛን ሁላችንን በዲያብሎስ ስልጣን ቁጥጥር ስር አገኘን። ይህንን ዓለም በጠቅላላው በኃይለኛው እጅ እኮ ነው ያገኘው። ኃይለኛውን አስሮ ሁላችንን እስኪያስለቅቀን ድረስ በዲያብሎስ አገዛዝ ስር ነው የነበረው ያለ። ወድቀን ነበር ሁላችንን በኃጢአት ማሰሪያ አስሮ ይዞን ነበር ዲያብሎስ። ሁላችንም ዕዳ ስለነበረብን ነፃ መውጣት አልቻልንም። ነፃ የሚያወጣን ኢየሱስ ክርስቶስ መጣልን። ከዚያስ ወደሚያድኑን ወደ ሐዋርያት አስጠግቶን ሄደው አዳኞቹ ይሄ ደጉ ሳምራዊ ወስዶ ያስቀመጠበት በሽተኛውን ቁስለኛውን ያስጠጋበት ስፍራ ቤተ ክርስቲያን ናት። የተቀበሉት ደግሞ በዚያ ስፍራ የማዳን ስራ እንዲሰሩለት የተቀበሉት ሰዎች ደግሞ ካህናት ናቸው ወይም ሐዋርያት ናቸው። በክህነታቸው ከኃጢአት ያድኑታል። ስጋውን ደሙን እየሰጡ ያድኑታል። እኔ እከፍልለታለሁ ማለቱ በስጋውና በደሙ ኃጢአቱን ይቅር እለዋለሁ እዋጀዋለሁ ማለቱ ነው። ልብ በሉ ክርስቲያኖች፣ እንዲህ አድርጎ ሊያድነን ነው የመጣው ኢየሱስ ክርስቶስ። ሁላችንን እንዲህ ባለ መንገድ ሊያድን ነው የመጣው። የተያዘ ዓለም ውስጥ የታሰረ ዓለም ውስጥ የነበርን ሁላችንን ሊያድነን ኢየሱስ ክርስቶስ ወደ ዓለም መጣ። ይህንን ነው እንግዲህ አሁን አስተርእዮ ብለን የምንናገረው። አዳኙ ከሰማይ መውረዱን፣ እግዚአብሔር በእኛ መካከል መገለጡን። ቅዱስ ዮሐንስ አፈወርቅ ምን ይላል? እግዚአብሔር በምድር ሰው በሰማይ የተገለጠበት ዘመን እኮ ነው፣ እንዴት አታደንቅም ይላል።
እግዚአብሔር በምን ንገሩኝ? በምድር ሰው በምን በሰማይ ታየ ተገለጠ። ከዚህ በላይ ክብር አለ እንዴ? እስኪ ለሰው ከዚህ የሚበልጥ ክብር ልትነግሩኝ ትችላላችሁ? ከየትኞቹ መኳንንት ጋራ ሲገኝ ነው ሰውን ልታከብሩት የምትችሉት? ከየትኞቹ ዝነኞች ሰዎች መካከል ሲውል ነው ሰውን ክብር የምትሰጡት? ሰው ከመላእክት ጋር አብሮ ሲዘምር ታየ። ሰው በኪሩቤል ጀርባ የሰው ባህሪ ተገልጦ ታየ። እግዚአብሔር ደግሞ በምድር ከሰው መካከል ተገልጦ ታየ። ከእናንተ መካከል ማን ሲኖር ነው ደስ የሚላችሁ? አጠገባችሁ ማን ሲቀመጥ ነው ደስ የሚላችሁ? በእውነት ከመላእክት አንዱ አይደለም ከኛ መካከል የተገለጠው፣ ከነቢያት አንዱም አይደለም በእኛ መካከል የተመላለሰው። ኢሳይያስ፣ ኤርምያስ፣ ሌሎችም የምታደንቋቸው የምታከብሯቸው ነቢያት አይደሉም። ሚካኤልም ገብርኤልም አይደሉም። ራሱ እግዚአብሔር በስጋ ከኛ መካከል ታየ ተገለጠ። በእኛ መካከል ሰውኛውን ተመላለሰ። ለዚያውም ተመልከቱት፣ እንደ ፀሐይ ያበራ አይደለም። ብርሃኑን ማየት የተሳነን እንዳንሆን ፈርቷልና በሚያስፈራ በሚያስደነግጥ መንገድ አይደለም። እውነት እኮ ነው፣ እሱ የዓለም ብርሃን ነው። ግን እንደ ፀሐይ የሚያስደነግጥና ቦግ ቦግ የሚል ብርሃን አይደለም የነበረው። ይልቁንም የሰውን ሕይወት እስኪለውጥ ድረስ የሰውን ጨለማ እስኪያረቅ ድረስ የተገለጠ ብርሃን ነበር እሱ ኢየሱስ ክርስቶስ። ግን የተገለጠው እኛ ልናየው በምንችለው መንገድ ነበር የተገለጠው ኢየሱስ ክርስቶስ እንጂ እሱ ብርሃን ነው። ፀሐይ በመካከላችን ብትገለጥ ብትወድቅ ሁላችንን እንደነግጥ ይሆናል። ማየትም መቅረብም አይቻለንም። እግዚአብሔር ግን በስጋ በተገለጠ ጊዜ ሁላችን እንድንቀርበው ሆኖ የተገለጠ ብርሃን ነው። ተመልከቱ ክርስቲያኖች፣ መድኃኒት ነው። ያ መድኃኒት ግን በስጋ ነው የተገለጠው። ካልዳሰስ ነው አንድንማ እንድንዳስሰው ነው። ክርስቲያኖች፣ ሰው ሆኖ በመካከላችን የተገለጠው። እንደ እግዚአብሔርነቱ ቢገለጥ ልብሱ እሳት ነው፣ ማደሪያውም እሳት ነው። በዚያውም ላይ ሩቅ ነው፣ ልንደርስበት ልንነካው አንችልም ነበር። የሚዳሰስ ሆኖ መጣለን። መዳሰስ የምንችለው በስጋ ቢገለጥ ነው። ስለዚህ እንድንዳስሰው ሰው ሆኖ መጣ። ክርስቲያኖች፣ እንድንዳስሰው እንድንነካው፣ ካልነካ ነው ስለማንድን ነው። እንድንሰማውም ሰው ሆኖ መጣ። እግዚአብሔር ሲናገር ማን ይሰማል? ሰማይና ምድር እንኳን ከቃሉ የተነሳ ይርዳሉ፣ ይንቀጠቀጣሉ አይደል የሚለው። ባህር ይገሰጽለት፣ ነፋስ ጸጥ ይልለት አይደል እንዴ? በግርማው ሲናገር፣ በግርማ ሲገለጥ ማን በፊቱ ይቆማል? ይርዕዱ አባ ጊዮርጊስ ወይ ደነግጹ ነው የሚላቸው። መላእክትን እንኳን ይንቀጠቀጣሉ ይላል። በፊቱ መቆም ይሳናቸዋል ክብሩ ሲገለጥ። እንደዚያ ባለ መንገድ አይደለም፣ በትህትና በእኛ መካከል ተገለጠ። በምን ተገለጠ አልኳችሁ? በምን ተገለጠ? በትህትና በእኛ መካከል ተገለጠ። ትህትናው በልዕልና አለመምጣቱ አቅርቦናል፣ ወደ እሱ እንድንቀርብ ረድቶናል። በትህትና ባይገለጥ ኖሮ የቃና ዘገሊላ ሰርገኞች በሰርጋቸው ቀን ይጠሩት ነበር። በሰው መልክ፣ በሰው ምሳሌ፣ በሰው አካል፣ በሰው መጠን ባይመጣ ኖሮ እዚያ ሰርግ ቤት ውስጥ ገብቶ ይገኝ ነበር። እስቲ ከመላእክት አንዱን ጥሩት እዚያ ሰርግ ቤት ውስጥ ባለ 6 ክንፍ መልአክ እዚያ ገብቶ ይቀመጥ ዘንድ ይችለዋል እንዴ? ምክንያቱም ያንዱ መልአክ ቁመት ተራራ የሚያክል ርቀት ግዝፈት ያለው ምንም እንኳን ርቀት ቢኖረው ነው። እግዚአብሔር በሰው ልክ በሰው መጠን መጣ። እግዚአብሔር በልካችን በመጠናችን በእኛ ቁመት በእኛ ደረት ስፋት በእኛ ቁመት ልክ መጥቶ መዳን ካቃተን እንዴት ሆኖ ቢመጣ ነው እኛ ልንድን የምንችለው? እግዚአብሔር ቤተሰቦች፣ እንዲህ ባለ መንገድ ተገልጦ በመካከላችን አገኝተ ነው ካልዳንበት መቼ ነው እኛ ልንድንበት ልንቀርበው የምንችለው? ምን ሲሆን ነው? እግዚአብሔር ቤተሰቦች፣ በእውነት ከዚህ ዓለም ባለስልጣናት አንዱ በመካከላችን እንደፈለግን እየተመላለሰ ብናገኘው የማናቀርበው ነገር ነበር፣ የማንነግረው ነገር ነበር። ስለፈረሰው ቤታችን፣ ስለተቋረጠው ደመወዛችን፣ ስለቀረበብን ችግር በጠቅላላው ዕለት ዕለት እናሳስበው ነበር አይደል? ይሄው የሰማዩ ባለስልጣን ሰማይና ምድርን የፈጠረው የሰማዩም የምድሩን ባለቤት እግዚአብሔር መጣ፣ በመካከላችን ተገኘ፣ ታየ።
ወደ ታየልን ወደ ተገለጠልን አምላክ መቅረብ ይገባናል ወገኖቼ። ወደ እሱ መምጣት ይገባናል። ቃሉን መስማት ይገባናል። በመስማት እንድንድን ስለሆነ ነው መምህር ሆኖ የመጣው። ሲያስተምር ቃሉን ሰምተን እንድንድን እግዚአብሔር መምህር ሆኖ ወደ ዓለም መጥቷል። ጮኸ አልተናገረም። ቀስ ብሎ በለዘበ ድምፅ ለሁላችንም በሚስማማ መንገድ ተናገረ። ምክንያቱም ጮሆ ቢናገር ኖሮ በመረረን በደነገጥንም ነበር። መሮን ሰልችተን ደንግጠን እንዳንሄድ በለዘበና በቀስታ ድምፅ ተናገረን እግዚአብሔር። እንዲህ ባለ መንገድ ነግሮን ንስሐ ካልገባን፣ እንዲህ ባለ መንገድ አስተምሮን ካልቀረብን ወደ እግዚአብሔር መቼ ልንቀርብ እንችላለን? ወገኖቼ በዚህ ሰሞን ስለሚነገረው ስለዚህ ስለተገለጠው እውነት፣ ስለዚህ በስጋ ስለተገለጠው መንፈስ፣ በመንፈስ ስለጸደቀው ስጋ ሰምተናል፣ አስበናል። እግዚአብሔር በእኛ መካከል ሲገለጥ፣ እግዚአብሔር በእኛ መካከል ሲመላለስ፣ እግዚአብሔር እንደኛ ሆኖ ሲመጣ ይህን እያሰብን በቤቱ፣ ይህን እያሰብን በቅጥሩ፣ ይህን እያሰብን ከእሱ ጋር መኖር ግድ ይለናል። እሱ ወደ ተገለጠበት፣ እሱ ወደ መጣበት መምጣት ይገባናል። ሰው ዓለምን ሊያተርፍ ይፈልጋል፣ ግን ዓለምን እንዴት እንደሚያገኛት ግን አያውቅም። ከባዱ ነገር እሱ ነው። ሀብታም መሆን እንፈልጋለን፣ ግን የሀብት ምስጢሩ ይጠፋብናል። በዚህ ምክንያት እንዲያውም ይሄንን ስሜታችንን የተረዱ ሰዎች የስኬት ምስጢር የሚል መጽሐፍ ይጽፋሉ። ወይም ሀብታም የመሆን ቁልፎች 10 የሀብት ቁልፎች የሚል መጽሐፍ ይጽፋል። ይሄ ስሜታችንን ስለተረዳው ነው እንጂ የሀብት ቁልፍም እሱ ባለው መንገድ ላይሆን ይችላል። ምናልባትም ያን የጻፈው ሰው ራሱ ድሃ ሊሆን ይችላል። ግን ዓለምን እንዴት እንይዛታለን፣ እንዴት እንገዛታለን ካላችሁኝ ወገኖቼ፣ ዓለምን በስልጣን መግዛት አይቻልም። ዓለምን በሀብት መግዛትም አይቻልም። ሀብታሞች የገዟት ዓለም የለችም። ባለስልጣናት የገዟትም ዓለም፣ የሚያሳልፏትም የፈጠሯትም ዓለም የለችም። ዓለምን መግዛት የሚቻለው በክርስቶስ ነው። ክርስቶስ የጠራቸውን ሰዎች በመጀመሪያ ዓለምን አስተዋቸው፣ በኋላ ግን ዓለምን በእጃቸው ሰጣቸው። ተመልከቱ፣ በስሙ ብቻ ዓለምን ገዟት። ከሱ በተቀበሉ ስልጣን ብቻ ዓለምን መሯት። በዓለም ላይ ከበሩባት። ለዘላለም የማይሞት ስም አገኙባት፣ ተቀበሉባት። ማን ነው የማይጠፋ ስም የተቀበለ በዚህ ዓለም ላይ ባለስልጣን? የዚህ ዓለም ባለስልጣናት 20፣ 30፣ 40 ዓመት እንኳን ገዝተውን ሄደው በስማቸው አንድ ድርጅት ምናልባት ሰይመው ከሆነ በስልጣን ዘመናቸው ከስልጣን ሲወርዱ ወዲያው እናጠፋዋለን አይደል? ስማቸውን እንፍቀዋለን። ኃይለ ሥላሴ በነበሩበት ዘመን ስንት ተቋማት ናቸው በስማቸው ይጠሩ የነበረው? አለ ዛሬ? እንዲያውም አንዳንዶቹ ሕሊናቸውን እየጎዳቸው ይመስላል ለማስታወስ የቀድሞው ኃይለ ሥላሴ ዩኒቨርሲቲ ያሁኑ ምናምን ይላል። ምናልባት ሕሊና ስላላቸው ሊሆን ይችላል። እማንታወስበት ዘመን እንደሚመጣ አታውቁም? ዛሬ የሚያከብሩን ሰዎች የሚንቁን ዘመን እንደሚመጣ አታውቁም? ዛሬ የወደዱን ሰዎች እንደሚጠሉን አታውቁም? ዛሬ የሚንከባከቡን የሚያነጥፉልን ሰዎች ነገ ወደ መቃብር እንደሚሸኙን አታውቁም? ነገ እንደሚለዩን አታውቁም? የድህነት ዘመን ቢመጣ ፊታቸው እንደሚያዞሩብን፣ የችግር ዘመን ቢመጣ እንደሚለዩን፣ ዝቅ ብንል እንደማያነሱን፣ እንደማያዩን፣ ከፍ ወዳለው ተከትለው እንደሚሄዱ አታውቁም? በእውነት እግዚአብሔር ብንከተለው ብናምነው ከእሱ ጋር ብንሆን ሁሉን ሰጥቶናል። ለመረጣቸው ሐዋርያት በመጀመሪያ ሁሉን አስለቀቃቸው፣ በኋላ ግን ሁሉን ሰጣቸው። ለዚህ ነው ቅዱስ ጳውሎስ አንዳች የሌለን ስንሆን ሁሉ የኛ ነው የሚለው። እስኪ በሉት ቃል ምን አለውና ምን አለኝ ይላል። ምን የለውም እና የለኝም ይላል። ምንም የሌለው የለም፣ ምንም ያለው ነገር የለም። ምንም ያለው ነገር የለም ያልኳችሁ የምትቆጥሩት ነገር ቤት፣ መኪና፣ ሀብት፣ ሹመት የምትሉት ነገር የለውም። እሱ ባህር ላይ የሚንሳፈፍበት ጀልባ የለውም። አየር ላይ የሚሄድበት የሰማይ መንኮራኩር የለውም። እሱ በምድር ላይ የሚሽከረከርበት መኪና የለውም። ግን የብርሃን ሰረገላ አለው። ካሰበው ቦታ ደርሶ ለመዋል ይሄ ደመና በሰማዩ ላይ የምታዩት ረቂቁ ደመና ይታዘዝለታል። ግን እሱ
የማይነጥፍ የዘላለም የሕይወት ምንጭ አለው። እሱን ይጠጣል፣ ነፍሱን በዛ ያረካል። ግን እሱ የማያልቅ የብርሃን ልብስ ተደርቦለታል። ያም ልብስ ክርስቶስ ነው። በጥምቀት ያገኘነው፣ በጥምቀት ሁላችን የለበስነው ክርስቶስ ነው። የማያልቅ ሀብት ክርስቶስ አለን። ሀብት እኮ ክርስቶስ ነው። መብል መጠጥም ክርስቶስ ነው። የማያልቅ የማይነጥፍ ምንጭም ኢየሱስ ክርስቶስ ነው። ምክንያቱም እሱ ራሱ በወንጌል ሊጠጣ የሚወድ ቢኖር የሕይወት ምንጭ ከሱ እንደሚመነጭ እንደሚፈልቅ ነግሮናል። አፍላግማ የሕይወት ዘይሁዝም ከሱ ይፈልቃል ይመነጫል ብሎ አስተምሮናል፣ ነግሮናል። ከዚያ ቀርቦ መጠጣት፣ ያንን ሀብት መካፈል ሁሉን ወራሽ ባደረገው ያለው እኮ ለዚያ ነው ቅዱስ ጳውሎስ ዘረሰዮ ራሴ ለኩሉ፣ ሁሉን ወራሽ አድርጎታል። ሰማዩንም ምድሩንም ጠቅልሏል። ምክንያቱም በሰማይ እንደ አባቱ አምላክ ነው፣ በምድር እንደ እናቱ ሰው ነው። በምድርም ያሉት ወገኖቹ ናቸው፣ በስጋ መጥቷልና፣ በሰማይም ያሉት ወገኖቹ ናቸው። መላእክት ብትሉ የእጁ ስራ ናቸው። አብ መንፈስ ቅዱስ ብትሉ በባህሪ የሚመስላቸው የሚተካከላቸው ናቸው። ምንድን ነው ለሱ ያልሆነ ነገር? ሰማዩንም ምድሩንም አስገዝቶለታል። በሰማይም በምድርም ያለውን ጠቅሎ ገዝቷል። ሁሉን ወርሷል። ሁሉን ወርሷል ስላችሁ ቤተክርስቲያንን ነው፣ በምድር ላይ ሌላውን አይደለም። ሀብታችንን ብልጽግናችንን ይሄ በምድር ላይ ያለውን የሚያልፈውን የሚተወውን ነገር አይደለም፣ እሱን አይደለም የወረሰው። በሐዋርያት በኩል የመጣውን በጠቅላላ በሐዋርያት ትምህርት በሐዋርያት ክህነት የተሰበሰቡትን በጠቅላላ የራሱ አድርጓቸዋል፣ ወደ ራሱ ስቧቸዋል። ሁሉን ወርሷልና ሁሉን ያወርሳል። ለሚያምኑት ለሚከተሉት ሁሉ ሁሉን ያወርሳል። ስለዚህ ወገኖቼ ዓለም በማን እጅ ናት ትሉኝ እንደሆነ በክርስቶስ ለሚያምኑት የተሰጠች ስጦታ ናት። ይቻላል። ምንም የሚጎልባቸው ነገር የለም፣ ግን ደግሞ ምንም የሚተርፋቸው ነገር የለም። አንዳች ነገር የሌላቸው ግን ሁሉ ያላቸው ናቸው። ክርስትና ድንቅ የሚሆነው ለዚህ ነው። ክርስቲያኖች ጭንቅ የሚሆነውም ለዚህ ነው። ሁሉም መተው ከባድ ነው። እንዴት ብሎ ይተዋል? የዚህ ዓለም ጣዕም የገባቸው ሰዎች ወይ የዚህን ዓለም ጣዕም ቀምሰው እያደነቁ ያሉ ሰዎች እንዴት ሁሉን መተው ይችላሉ? ሁሉን ካልተውስ ሁሉን ማግኘት እንዴት ይችላሉ? ክርስቶስን ለማግኘት እኮ ሁሉም መተው ግድ ነው። ጴጥሮስ የነበረውን መርከብ ተወ አይደል እንዴ? ጳውሎስ የነበረውን መሳሪያ ሁሉ ጣለ። ማቴዎስ ከቀራጭነቱ ወንበር ተነሳ። ስልጣን እኮ ነው፣ በዚያ ዘመን ሀብት ነው። ሁሉን ተወ። ቤት የነበረው ቤቱን፣ ሀብት የነበረው ሀብቱን ተወ። ቤታቸውን ለተው ሰዎች በሰማይ ቤት ሰራላቸው። በዚህም ዓለም እሱ ራሱ ማደሪያ ሆነላቸው። የሐዋርያት የዋህነታቸው የሚገርመው እኮ ክርስቲያኖች ክርስቶስን ሲከተሉት ምንም ነገር አይተው ስላልሆነ ቃሉን ብቻ ሰምተው ነው የተከተሉት። ምኑን ሰምተው? እና እነዚህ የዋሆች ናቸው። ሕፃናት የተባሉም እኮ ለዚህ ነው። ተከትለው ነው አይሄዱት። በቃ ቃሉን ሰምተው ነው የተከተሉት። ኑ ስላላቸው፣ አሳ አጥማጆች ሳይሆን ሰው አጥማጅ አደርጋችኋለሁ ስላላቸው ቃሉን ብቻ ሰምተው ተከተሉት። ሀብቱን አይተው ነው እንዳትሉት። የሚቀይር ልብስ እንኳን የሌለው ለ30 ዓመት አንድ ልብስ የለበሰ በምድር ላይ ኢየሱስ ክርስቶስ ነው። እናንተ እስከዛሬ ስንት ልብስ አላችሁ? ስንት ልብስ ለብሳችኋል? ስንት ልብስ ጨርሳችኋል? ስንት ልብስ ጨርሰናል? ስንት ልብስ አለ? እንቀይራለን። ኢየሱስ ክርስቶስ ግን ለ30 ዓመት ስንት ልብስ ለበሰ? አንድ ልብስ ለበሰ። ለስንት ዓመት? ለ33 ዓመት አንድ ልብስ ለበሰ። በመጨረሻ አይሁድ ተካፍለው እስኪወስዱት ድረስ ሌላ ልብስ አልነበረውም። ስለዚህ ይህን እንዴት ብለው ይከተሉታል? በሀብት ቢሆን ኖሮ በስልጣን ነው እንዳይባል ምንም ነገር የለውም። ምክንያቱም ከኢየሩሳሌም ሌዋውያን ሊቃነ ካህናት መካከል አይደለም፣ ከሮማውያን ነገስታት ዘርም አይደለም። በእርግጥ የአባቱ የዳዊት ልጅ ነው በነገስታት በኩል፣ ግን በምድር ላይ ይሄ ነገር አልታየም፣ አልተገለጠም። ምኑም ብለው ተከተሉት ታዲያ? ቃሉን ሰምተው የዘላለም ሕይወት ከሱ እንዳለ አምነው ተናግረዋል። በእርግጥ የዮሐንስ ወንጌል ምዕራፍ 6 ቁጥር 66 ላይ ስትመለከቱት ካንተ የዘላለም ሕይወት አለ፣ ወደ ማን እንሄዳለን ያሉት።
ስለ ዘላለም ሕይወት ብለው ተከተሉት። ያን በዚያ ዘመን እኮ ኢየሱስ ክርስቶስ ቤት አልባ ነው። በቅፍርናሆም የሚያድር የነበረው ኢየሱስ ክርስቶስ ነው። ቅፍርናሆም በአብዛኛው የኢየሱስ ክርስቶስ ከተማ ተብላ ነው የምትታወቀው። በገሊላ ባህር ዳርቻ ከተሰሩ ከተሞች አንዷ ናት ቅፍርናሆም እና የኢየሱስ ክርስቶስ ከተማ ተብላ ነው የምትጠራው። እዚያች ከተማ ላይ ኢየሱስ ክርስቶስ ሆምለስ ተብሎ ነው የሚታወቀው። ራሳቸው የቅፍርናሆም ሰዎች ሆምለስ ብለው ነው የሚጠሩት። በቃ ቤተ አልባው ነብይ ነው፣ ቤተ አልባው መምህር ነው የሚባለው ኢየሱስ ክርስቶስ። እሱን ተከትለው ነው የሄዱት። በዋሻ እያደሩ ነው አብረውት የነበሩት። አያዋጣም አላሉም። እንዴት ብሎ ነው የማያዋጣው? ክርስቶስ ነው የማያዋጣው። የዘላለም ሕይወትን መግዛት የሚቻልበት እንደሆነ አናውቅም። በየትኛው ሀብት በየትኛው የገንዘብ ልክ ነው የዘላለም ሕይወት መግዛት የምንችለው? ንገሩኝ እስኪ። በየትኛው ስልጣን ነው በሰማይ ቤት መስራት የሚቻለው? በየትኛው ከፍታ በየትኛው ክብር ነው ከመላእክት ጋር መተካከል የሚቻለው? በክርስቶስ ካልሆነ በስተቀር ወገኖቼ፣ በስጋ የመጣው ክርስቶስ እሱ ነው ከመላእክት ጋር ያስተካከለን። እሱ ነው በአብ ቀኝ ዙፋን እንዲኖረን ያደረገ። በግርማው ዙፋን በስተቀኝ በኩል ስፍራ እንዲኖረን ያደረገን ራሱ ኢየሱስ ክርስቶስ ነው። ይህንን ሊሰጠን የሚችል በምድር ላይ ይህን ልንገዛበት የምንችለው ይህን ማግኘት የምንችልበት ምን አለን? ሌላ ምንም ነገር የለንም። ይሄንን ነው የገለጠልን ክርስቶስ። ይህን ሊገልጥልን ይህን ሊሰጠን ነው የመጣው። ይህን ትቶ ሰው ወደ ሌላ ሊሄድ በፍጹም አይገባውም። ይህን እያደነቀ በተገለጠው ብርሃን ሊመላለስ ይገባል። ወደ ጨለማው መመለስ በፍጹም አይገባም። ወገኖቼ፣ በኃጢአት መኖር ጨለማ ነው፣ ይበቃል። በጨለማ መኖር ይብቃንና በንስሐ ወደ ተገለጠው ብርሃን እንምጣ። በኃጢአት መኖር መሞት ነው። በሕይወት እያሉ ከመሞት በእውነት እግዚአብሔር ይሰውረን። የሚንቀሳቀስ ሬሳ ሆነን እንዴት እንኖራለን? በኃጢአት መኖር መሞት ከሆነ በክርስቶስ መኖር ደግሞ ሕይወት ነው። በንስሐ ወደ ክርስቶስ መመለስ ይገባናል። የሞት መድኃኒት ተገኘ ቢባል ስንት ሰው ተመዝግቦ ያድር ነበር? በእውነት ስንት ሰው ተመዝግቦ ያድር ነበር? ግን በነፃ የሚሰጠውን የሞት መድኃኒት የክርስቶስን ስጋና ደም ስንቶቻችን አውቀነዋል? ስንቶቻችን ተረድተነዋል? ግን ብዙዎቻችን ከእግዚአብሔር ርቀን ስለምንኖር ድምፁ አይሰማን ይሆናል። ቅርብ ነን እንላለን እንጂ ብዙዎቻችን ሩቅ ነን። ምክንያቱም ኃጢአት ልባችንን ከእግዚአብሔር አርቆት ስለሆነ ነው። እናያለን እንላለን እንጂ እያየን አይደለም። በእውነት የእግዚአብሔር ቤተሰቦች ካላየን እንዴት እንድናለን? ይህን የተገለጠ እውነት ካልዳሰስነው እንዴት እንድናለን? ካልሰማነውስ እንዴት እንድናለን? በዚያ ዘመን የነበሩ ሰዎች አንዳንዶቹ ልብሱን ዳሰው ድነዋል። አንዳንዶቹ ቃሉን በመስማት ድነዋል። ክርስቶስ ለሁሉም ነው መድኃኒት የሆነው። ባለስልጣናት መጥተው ነበረ ልጆቻቸው በሞት ተይዘውባቸው አድንልን ብለው። የቅፍርናሆም ምኩራብ ባለቤት የቅፍርናሆም ከተማ ገዥ መጥቶ ነበር። ምኩራቡን ሀብት ስላለው ምኩራቡን ገነባላቸው። ግን ምኩራቡን የሰራላቸው አይሁድ ልጁን ማዳን አልተቻላቸው። ምኩራብ ያልሰራለት ኢየሱስ ክርስቶስ ግን አድኖታል። ያበላቸው ያጠጣቸው ሰዎች ብዙ ውለታ ያዋልክላቸው ስትታመም መድኃኒት ሊሆኑ አይችሉም። ምንም ያላረክለት ክርስቶስ ነው መድኃኒትህ። ምንም ያላረግንለት ውለታ ከኛ የማይጠብቅ ንጹህ ልባችንን ንጹህ ሰውነታችንን ስንሰጠው እንጂ የሰጠነውን የገንዘብ መጠን ቆጥሮ የማይወደን አይ ገሌ ከሰጠኝ ያንሳል ያንተ ብሎ በኋላ የማያሰልፈን ከኋላ ተሰለፍ የማይለን የሰጠነውን ፍቅር ብቻ የሚመዘግብልን እንዴ! በስጦታ ብዛት ቢሆን ኖሮ እኮ ወገኖቼ የመጀመሪያው የመንግስተ ሰማያት ቁልፍ ባለቤቶች ሰብአ ሰገል ነበር የሚሆኑት። ምክንያቱም ሰብአ ሰገል ምንድን ነው የሰጡት? ንገሩኛ፣ ምንድን ነው የሰጡት? ወርቅ ነው አይደል? ወርቅ የሰጠ ከነሱ ውጭ ማንም የለም ለክርስቶስ። ሐዋርያትስ ምን ይዘው መጡ? ምን ይዘው መጡ? ራሳቸውን ምናቸውን ራሳቸውን ይዘው መጡ። ትልቁ ስጦታ የሐዋርያት ነበር። ሰብአ ሰገል
ወርቃቸውን አቀረቡና ሄዱ ተመልሰው። ምክንያቱም ወንጌል እንደሚነግረን ወይም ተካላይት ሞት ገዋተው ቢሮም አይደል የሚለው፣ በሌላ ጎዳና አገራቸው ገቡ ነው የሚለው። ተመልሰው ሄዱ ወርቃቸውን ሰጥተው። እረኞችም መጡ ዘመሩ። ከዘመሩ በኋላ ወደ መንጋዎቻቸው ተሰማሩ። ሁሉም የሆነች ነገር አድርጎ ወደ የስፍራው ገባ። ሐዋርያት ግን ከሱ ጋር ለዘላለም ሊኖሩ ቃል ገቡ። እግዚኦ ሀበ መኑ ነዐውር እያሉ ከአንተ ወደ ማን እንሄዳለን እያሉ ከሱ ጋር ለመኖር ቃል ኪዳን ተሳሰሩ። ከሱ ወደትም አልሄዱም። ትልቁ ስጦታ የሐዋርያት ሆኖ ተመሰገነ። ወርቅ በመስጠት ቢሆን ኖሮ ሐዋርያት የሚሆኑት ዛሬ እነማን ነበሩ? ጴጥሮስ፣ ዮሐንስ፣ ያዕቆብ ሳይሆኑ ሰብአ ሰገል ነበሩ ማለት ነው። በወርቅ አይደለም። እግዚአብሔር በሰጠነው ገንዘብ ብዛት ልክ የማይመዝነን ባቀረብነው ውዳሴ ልክ መሞጋገሱ አለ አይደል? በሱ ልክ የማይመዝነን በተማርነው ትምህርት ልክ የማይመድበን። በተማሩት ትምህርት ቢመደብ ኖሮ በዚያ ዘመን የሐዋርያነቱን መደብ የሚይዙት እነ ገማልያል ነበሩ። ምክንያቱም በዚያ ዘመን ብሉይ ኪዳኑን በቃላቸው ያጠኑ ሰዎች ነበሩ። ከነቢያት እኩል የሚከበሩ ሰዎች ነበሩ በዚያ ዘመን። እነሱን ትቶ ነው ክርስቶስ ጴጥሮስን አሳ አጥማጁን፣ ማቴዎስን ቀራጩን የጠራው። እነዚያን ሁሉ ትቶ እንደው በሰው ዘንድ የሚታወቀውን ጽድቃችንን አይቶ በሰው ድብቁን ኃጢአታችንን ተመልክቶ ቢተወንስ ኖሮ አሁን እነ ማቴዎስ ግልጽ ኃጢአት ነበረባቸው። የነ ጴጥሮስ ደግሞ ድብቅ ነው፣ አይታወቅም። ምክንያቱም አሳ አጥማጅ አይወቀስም። በዚያ ዘመን ቀራጭ ነው የሚከሰስ የሚወቀስ የነበረው እና በግልጽም በድብቅም ኃጢአት የነበረባቸውን ሰዎች ጠራ። ከዚህ መካከል ጻድቃንን ነው የምመርጠው ቢል ኖሮ እግዚአብሔር በእውነት ከኛ መካከል አገልጋይ ሊሆን የሚችል ነበር? ማን ነው በጽድቁ መመረጥ የሚችል ብቃት ኖሮት? ማንም የለም። እግዚአብሔር እንደ ኢሳይያስ ከለምጻችን እየፈወሰ እያዳነ ስለሚገለገልብን ነው እንጂ እግዚአብሔር እንደ ጴጥሮስ አማት ካዳነን በኋላ ከፈወሰን በኋላ እንድናገለግል ስለሚያደርገን ነው እንጂ ተፈውሶ የሚገኝ ከዚህ መካከል ደዌ የማይገኝበት ማንም የለም። አዎ ሐኪሞች ቢመረምሩን ጤነኛ ልንሆን እንችላለን። በደማችን ምንም ነገር የለም። ካንሰር የለ፣ ጉበት የለ፣ ስኳር የለ፣ ምንም የለም፣ አይገኝም። እግዚአብሔር ግን ቢመረምረን እንዲህ ንጹህ የምንሆን እንዳይመስላችሁ። አንዳች ነገር የሌለበት ማንም የለም። በማየት በመስማት በመቅመስ በማሽተት በመዳሰስ ኃጢአት ያልሰራ ማንም ስለሌለ፣ በማሰብ በመናገር ያልበደለ ማንም ስለሌለ፣ ብንመረመር ብዙ ነገር ስለሚገኝብን እግዚአብሔር ግን እንዲያደርገው መመረጥን አምነው ለሚመጡ ሰዎች ብቻ አደረጋት። እመን ትድናለህ አለ። በጣም የሚገርመው እኮ በክርስቶስ ጉባኤ 5000 ሰው አብሮት ይውላል። ከዚያ መካከል አንዳንድ ሰዎች የመዳን ፍላጎት ስላላቸው እየጮሁ ይመጣሉ፣ እየተደሰቱ ይመለሳሉ። ከ5000 ሰው መካከል አንዲት ሴት መታ ድና ስትመለስ እንዴት ይገርማል! ያ ሁሉ ሰው ብር የሚሰራው በሽታ ስለሌለበት ችግር ስለሌለበት እንዳይመስላችሁ፣ አምኖ መምጣት ስላልቻለ እንዲሁ ከነደዌው የሚኖር ነው። አምነ መምጣት አልችል ብለህ 20 30 40 50 ዓመት ከነደዌህ ትኖራለህ፣ ከነ ችግርህ ትኖራለህ። ካንተ በኋላ መጥተው ስንቶቹ ችግራቸው ተቃሎላቸዋል። ከኛ በኋላ ጸሎት ጀምረው ስንቶቹ ተሰምቶላቸዋል። አረ እግዚአብሔር እንዲሰማን ሆነን እንጸልይ። በእውነት ክርስቲያኖች መች ነው በእምነት የምንጸልየው? መች ነው በተስፋ የምንኖረው? ሁልጊዜ ተስፋ መቁረጥ መች ነው? መንግስተ ሰማያትን ተስፋ አድርገን የዚህ ዓለም ነገር ቢጎልብን እንኳን በሰማይ ቤት አለን ብለን የምንኖረው መች ነው? እኛ ሁልጊዜ ቤት ስለሌለን ተስፋ እንደቆረጥን ነው። እኛ ሁልጊዜ የሚበላው የሚጠጣው እንደ ሰዎች ስላልጣፈጠልን እንደተጉላላለን። የሚጣፍጥ ምግብ ክርስቶስ ተሰጥቶን እያለን የሚበላ የሚጠጣ በመቅደሱ እያገኘን እያለን ይህን ተስፋ እናደርግም? መች ነው በተስፋ የምንኖረው? መች ነው ለተዘጋጀልን ተስፋ ዝግጁ ሆነ የምንኖረው?
ብዙ ዓመት ሆነን እኮ ክርስቲያኖች፣ ቀላል አይደለም። ከተጋባን ቀላል አይደለም። ልጅ ከወለድን ቀላል አይደለም። ስራ ከያዝን ቀላል አይደለም። ጊዜው ሲቆጠር በአግባቡ አስራት በኩራት ሳናወጣ ስንት ዘመን አለፈ። በአግባቡ ቆርበን እጅ ነስተን ተሳልመን ነፍሳችንን አሳርፈን ሳንውል እንደተቅበዘበዝን ስንት ዘመን ሄደ። ስንቱ መጣ፣ ስንቱ ሄደ። መቅበዝበዝ እኮ ነው በቃ። የሚያምር ቤት ይሰራል፣ ግን ደግሞ ሌሊትም ቀንም ሲቅበዘበዝ ይመሻል፣ ይነጋል። ሳያርፍ እንዲሁ ተመልሶ ይሄዳል። ሳያርፍ ተመልሶ ይሄዳል። መቼ ነው የምናርፈው? ባል ከሚስቱ ጋር፣ ሚስትም ከባሏ ጋር ስጋውን ደሙን ተቀብለው ነጭ ልብስ ለብሰው ቤታቸው ውስጥ በክብር ተቀምጠው ድሃ ቢመጣ እያበሉ ቁጭ ብለው የሚውሉት መቼ ነው? በቃ መባዘን። በይ አንቺ ቁረቢ እኔ ጊዜ የለኝም ብሎ ይሄዳል። መቼ ነው የምታርፈው? ሞት እስኪያሳርፍህ ድረስ። ሞት ሳያሳርፈን እኛ ራሳችን ማረፍ ያለብን እኮ በክርስቶስ ዛሬ ነው ወገኖቼ። የምን መቅበዝበዝ ነው? ዓለም እንደሆነ ከተቅበዘበዙላት በዛው ነው የምታስቀጥለው እንዴ። ነፋስ ላይ ያስቀመጣችሁትን ያሰጣችሁትን ልብስ እንዴት ብላችሁ ነው ከነፋስ ነፋስ አይንካው ካላችሁ እኮ ሰብስባችሁ ወደ ቤት ማስገባት ነው አይደል እንደ ክርስቲያኖች። መቼም ሰዓት ቢሆን ቢመሽም ቢነጋም ቢመሽም ቢነጋም ነፋስ ያውለበልበዋል። ምክንያቱም ማታም ነፋስ አለ፣ ቀንም ነፋስ አለ። ፀሐይ ስለጨለመች ነፋስ የሌለ እንዳይመስላችሁ። በዚህ ዓለም ላይ ከጀመራችሁት መቅበዝበዝ አታቆሙ። እናቁም ብላችሁ ወስናችሁ ካላቆማችሁት በስተቀር በዓለም ውስጥ ሁልጊዜ መቅበዝበዝ አለ፣ መባዘን አለ። በጥቂት ማረፍ ልመዱ። በጥቂት ማረፍ። ቅዱስ ዮሐንስ አፈወርቅ እረፍትስ ናሁ ተወጥነት ይላል። እረፍትስ አሁን ተጀምራለች ይላል። እሱም ክርስቶስ ከተወለደበት ጊዜ ጀምሮ ነው። ክርስቶስ ለእኛ ከተሰጠበት ጊዜ ጀምሮ ነው። እረፍትስ አሁን ተጀመረች ብሎ የተናገረው ለዚህ ነው። መንግስተ ሰማያት የተከፈተለት ሕዝብ በእውነት በዚህ ዓለም መንገድ ተዘጋብኝ ብሎ ማዘን ማልቀስ አለበት? የተዘጋብን መንገድ እኮ መንግስተ ሰማያት የሚያደርስ አይደለም። ምናልባት ሰዎች የደረሱበት ቦታ ላይ ሊያደርስ የሚችል ነው የሚሆነው። ግን መላእክት ከደረሱበት ስፍራ ላይ የሚያደርስህን ማዕረግ የምታገኝበት የክርስትና መንገድ ክፍት አይደለም እንዴ? በዚህ ተጽናና። ያጣነው ነገር እኮ ሰዎች ያላቸው ነገር ነው። መላእክት ያላቸው ጸጋ ግን ለእኛ እንደተሰጠ ነው። እሱም ልጅነት ነው። ለመላእክት የተሰጠው ግን ለእኛ እንደተሰጠ ነው። አሁንም አለ፣ እኛ ዘንድ ነው፣ እጃችን ላይ ነው። ወገኖቼ በዚህ ዓለም ላይ ሁሉም ሰው ሁሉን ነገር በእጁ ላይ ባለው ነገር ሙሉ አድርጎ መኖር የሚችል ቢሆን ኖሮ ባለስልጣኑ ወደ ክርስቶስ አይመጣም ነበር። ባለጸጎችም በክርስቶስ ፊት ወድቀው ሲለምኑት ባላየንም ነበር። ባለጸጋው ዮሴፍ የአርማትያሱ፣ ባለስልጣኑ ኒቆዲሞስ በሌሊት የመጣው ለምን ይመጡ ይመስላችኋል? መሳፍንቱ መኳንንቱ በዚያ ዘመን ለምን የመጡ? አንዳች ነገር የጎደለ ስላለ ነው። ሁሉም በክርስቶስ ነው የሚሞላው። ለዚህ ነው እኮ የመጡት። ለዚህ ነው የመጡት። የሞላልን እንዳይመስላችሁ ወይም የሞላላቸው እንዳይመስላችሁ። ደስታቸውን ሀብታቸውን እንደቀማቸው ብታውቁ ኖሮ በሀብታቸው ባልቀናችሁባቸው ነበር። ነፃነታቸውን ስልጣናቸውን እንደገፈፋቸው ብታውቁ ኖሮ የእነሱን ስልጣን ባልተመኛችሁት ኖሮ ነበር። እሱ ዛሬ የትና የት ነው? እኔ ግን እዚህ ነኝ ትላላችሁ እንላለን። ወገኖቼ ከቀናንስ በእውነት ከክርስቶስ አጠገብ በመኖር መቅናት ነበረብን። በክርስቶስ ፊት ከሚያገለግሉ አገልጋዮች እንዳንዱ በመሆን ልንቀና በተገባን ነበር። ከቀናንስ መቅናት በዚያ ነበር። ግን እኛ ከዚያ ይልቅ በሚያልፈውና በሚጠፋው በዚህ ዓለም ነገር እንቀናለን። አሁን የተሰወረ ነገር የለም። እግዚአብሔር ምስጢር ተገልጧል። ምንም የምናመካኘው ነገር የለም። ሩቅ ነው እንዳንል ቅርብ ነው። ልንጨብጠው ልንይዘው አንችልም እንዳንል የሚዳሰስ ነው። ልናየው አንችልም እንዳንል የተገለጠ ነው። ስለዚህ አሁን ምንም አይነት ምክንያት ሊኖረን አይችልም። እግዚአብሔር በመካከላችን ተገልጧልና በስጋ ነው ለዛውም የተገለጠው። ስለዚህ ወገኖች እሱ በተገለጠበት ስፍራ በተገኘበት ስፍራ
ምንም ነገር አይጎድልም። ይህን አምነን መቀበል ይኖርብናል። በቃና ዘገሊላ የተደረገውን ሁላችሁ ታውቁ የለ? ወይን ጠጅ ያደረገው ምኑን ነበር? ውሃውን አይደል? ውሃ ይዞ ወይን መቀበል፣ ውሃ አምጥቶ ወይን መቀበል። ክርስትና እኮ እንደዚያ ነው። ውሃ ይዘህ ትመጣለህ፣ ወይን ተቀብለህ ትመለሳለህ። ጣዕም የሌለው ነገር ይዘህ ትመጣለህ፣ ጣዕም ተጨምሮልህ ትመለሳለህ። አይተኸዋል? ውሃ ዋጋ አያወጣም። ዋጋ የሚያወጣ ወይኑ ነው። ዋጋ የሌለው ነገር ይዘን እንመጣለን፣ ዋጋ የሚያወጣ ነገር ይዘን እንመለሳለን። ይህ አይገርምም? በእውነት የክርስትና ምስጢር እኮ እዚህ ላይ ነው። ክርስቲያኖች ዋጋ በሌለው ዓለም ውስጥ እንኖራለን፣ ዋጋ የሚኖረው ህይወት ይዘን እንቀጥላለን። እሱ ግን የሚሆነው በክርስቶስ ነው። ታዲያ ያንን ጣዕም የምታገኙት ከመንፈስ ቅዱስ ነው ወገኖች። በመንፈስ ቅዱስ ስንቀሰም ነው፣ ሲያጣፍጡን ነው መጣፈጥ የምንችለው። አለበለዚያ ጣዕም የሌለው ህይወት ይዛችሁ ትቀጥላላችሁ። ጋብቻም ያምረው በመንፈስ ቅዱስ ሲጣፍጥ ሲቀሰም ነው። በቤተ ክርስቲያን ነው ጣዕም የሚያገኘው። ጋብቻ ክቡር ነው ትላለህ፣ በመንደር እየተጋባህ እግዚአብሔር ያላከበረው ምንድነው ክቡር? ባክህ ምንድነው ሊከብር የሚችለው? እግዚአብሔር ካላከበረው ማን ሊያከብርልህ ነው? እንዲህ ቤተክርስቲያን ባርካለህ ካልሆነ በስተቀር እንዴት ነው ሊከብርልህ የሚችለው? እግዚአብሔር ከባረከው ነው። አየው አይደል? 5ቱን እንጀራ ለ5000 ሰው ሲያበቃው። ከዚህ በላይ ተአምር ትፈልጋለህ እንዴ? በተአምር እንኑር ካላችሁ እመኑ ወገኖቼ፣ ወደ ክርስቶስ ቅረቡ። ራስን ለእግዚአብሔር መስጠት መልካም ነው። በራሳችን ፈቃድ እየሄድ በራሳችን ስሌት በራሳችን ቀመር እየተመላለስ በተአምር መኖር አይቻልም። ይህን ዓለም በተአምር ማሸነፍ የሚቻለው በክርስቶስ ለሚያምኑት ነው፣ በክርስቶስ ለሚኖሩ ሰዎች ነው። እንመን። 5 እንጀራ ብቻ ስላለው የሚጨነቅ በጣም ብዙ ሰው አለ አይደል? የወይን ጠጁ ስላለቀበት የሚጨነቅ በጣም ብዙ ሰው አለ አይደል? በክርስቶስ ፊት ውሃም የወይን ጠጅ እንደሆነ ሳያውቅ በክርስቶስ ፊት 5 እንጀራ 5000 ሰው መጋበዝ እንደሚችል ሳያምን፣ ለዚያውም 12 ቅርጫት እንደሚተርፈው ሳያስብ ሳያምን ሳይረዳ የሚጨነቅ እኮ ብዙ ነው። ዓለም እያስጨነቀችው ያለ በጣም ብዙ ነው። የሚስቱ ጤና የባሏ ጤና የሚያስጨንቀው ስንት ሰው አለ? የትዳር ጣዕም ጠፍቶበት የሚጨነቅ ስንት ሰው አለ? የያዘው የጨበጠው ነገር ሁሉ እያጠረበት እሱ ሲገባበት ነገሩ ሁሉ ባዶ እየሆነ፣ ሰዎች ነግደው ያተርፋሉ፣ እሱ ሲገባ ደግሞ ሁሉም ነገር ባዶ ይሆናል። በዚህ ምክንያት የሚጨነቅ ስንት ሰው አለ? ከዚህ ሁሉ ለመዳን ነው ታዲያ ወገኖቼ ክርስቶስ ባለበት በዚያ መኖር የሚያስፈልገን። ለዚያ ነው የኢየሱስ እናት በዚያ ነበረች የሚል ቃል ታነባላችሁ። እስኪ የማን እናት በሉ? በየት ነበረች? በየት? ዶኪማስን ተውት። የእናንተ የንግድ ስፍራ ላይ በዚያ ነበረች እንዲባል ነው የሚያስፈልግ። የእናንተ ጋብቻ ቀን የማን እናት ነበረች? የኢየሱስ እናት በዚያ ነበረች መባል ያለበት በዚያ ነው። የእናንተ ቤት ውስጥ የኢየሱስ እናት በዚያ ነበረች መባል ያለበት በዚያ ነው። ይሄ በሆነበት ስፍራ ውሃ እንኳን ወይን ጠጅ ወይን ይላል። ውሃ ወይን ይላል። 5 እንጀራ ለሁሉም ይበቃል። 2 ዓሣ ለሁሉም ይበቃል። 2 ዓሣ ቢኖር በቂ ነው። የምን መንጎዳጎድ ነው? የምን ተፍተፍ ነው? ባንተ መንተፋተፍ ባንተ መንጎዳጎድ የሚሞላ ይመስላል? የማርታ መንጎዳጎድ መንተፋተፍ የሞላው ነገር አለ፣ ያመጣው ነገር አለ፣ የጨመረው ነገር አለ። የማርታና የማርያም ፍቅር ለአልዓዛር የጨመረለት ነገር አለ። የአልዓዛርን ሕይወት የመለሰው የክርስቶስ መምጣት አይደለም? የእኛን ቤት ሕይወት የሚመልሰው የክርስቶስ መምጣት ካልሆነ በቀር ማን ይመልሰዋል? ይህን የሞተውን ትዳር ማን ነው የሚመልሰው? በእውነት የሚቀብርልን አጠን ትዳራችንን የተቸገርን ስንቶቻችንን? ስንቱ ሰው ተቸግሯል። ይህንን መመለስ መፈወስ የሚችለው እሱ ነው። 38 ዓመትም ቢሆን ትጠብቃለህ እንጂ ክርስቶስ ካልመጣ ያንተን ደዌ ሊፈውሰው የሚችል ማንም የለም። ያንተን ሐሳብ መፈወስ የሚችለው ክርስቶስ ነው። ቢዘገይም በመጨረሻ ደረቅ ግንባር ላይ አይን መትከልና እንደ ሰው እኩል ማየት እንድትችል የሚያደርግህ ክርስቶስ ነው።
ቢዘገይም ያለሱ ሊያድነን ይችል የለም። ሲመጣ ነው በቃ ሁሉም ነገር ሊሆን የሚችለው። እንደዚያ ነው። እናቱ ባለችበት ልጇም አለ። ለዚህም ነው ሰዎቹ በመጀመሪያ እናቱን ጠሩ ነው የሚለው፣ ልጇን ጠሩ አይደለም የሚለው። እሷ ባለችበት እሱም ተጠራ። ቀድማ ሄዳ ነበር። ለዚህም ነው ጸውዖ ለእግዚእ ኢየሱስ ወሀለወት እየሙ ለእግዚእ ኢየሱስ። ኢየሱስን ጠሩት። የጌታ የኢየሱስ እናት ደግሞ በዚያ ነበረች ነው የሚለው። ቀድማ እዚያ ቦታ ላይ ነበረች ማለት ለዚህ ዓለም ቀድማ የተሰጠች ድንግል ማርያም ናት። ድንግል ማርያም ወዳለችበት ደግሞ ክርስቶስ መጣ። ተመልከቱ፣ የሆነው ነገር እንደዚያ ነው። እሷን ብሎ ወደ ዓለም ሲመጣ ሁላችንን አገኘን። ወሶበሬ ንጽሕናኪ ያለው ለዚህ ነው ሊቁ። ንጽሕናሽን ቅድስናሽን ባየ ጊዜ ብርሃናዊ መልአኩን ወደ አንቺ ላከ ነው የሚለው። ከዚያስ መልአኩን ተከትሎ ደግሞ ራሱ መጣ። እሷ ንጽሕት ቅድስት ሆና ስለተገኘች ነው እኛ ሁላችን ክርስቶስን ማየት ማግኘት የቻልነው ማለት ነው። ምክንያቱም በእሷ በኩል ስለሆነ የመጣው። መጀመሪያ እሷን ፈልጎ መጣ። ሐሰሰ ሥጋ ብእሲት አለ ቅዱስ ኤፍሬም በሃይማኖተ አበው። የድንግልን ሥጋ ፈለገ፣ ለተዋህዶ እሱን መረጠ ማለት ነው። በዚያ መንገድ ነው ክርስቶስ መጥቶ እኛን ያዳነን። ስለዚህ እሷ ባለችበት እሱም አለ። ድንግል ማርያም በሁላችንም ሕይወት በሁላችንም ቤት ትኖር። አምላካችን እግዚአብሔር የቃና ዘገሊላን ውሃ ባርኮ ዋጋ እንዲያወጣ ያደረገ ሁላችንም ዋጋ በሌለው ኑሮ እንዳንኖር በእውነት ያለ ዋጋ እንዳንቀር ሁላችንንም በሰማይ የሚገኘውን ጸጋ በሰማይ የሚገኘውን ዋጋ ማግኘት እንድንችል ይርዳን። እግዚአብሔር ይስጥ።